ውድ ቤተሰቦች ዘንድሮ አብርሽ ማለት ነው ሩታን አቃጥሎ ሊደፋት ነው፣ ጨጓራዋ ሊልጣት ነው ማለት ነው። እና በዚሁ አጋጣሚ ማለት ነው ምን አለ መሰለ አብርሽ ማለት ነው እውነት እንደ ወንድ እስቲ ቆፍጠን በል ማለት ነው። ያንተ ጀግንነት በምንድን ነው የሚታየው ማለት ነው? ሴትን በመቀያየር ያንተ ውጤት እኮ ሴትን እየቀያየርክ እኮ ነው እንዴ። የገዛ የልጅህን እናት ሁሌ ማመልዋ ነው ብለህ ትናገራለህ እንዴ? ሩታ እኮ ከመሬት ተነስታ አይደለም እኮ አንተን የምትናገረህ ማለት ነው። የተናገረች ሰው እኮ በድብቅና ልጇን ስለወሰድክባት ነው አይደል? ልጇን ባትወስድባት ኖሮ ባትደርስባት ኖሮ አንተን እየታለህ ብላ እኮ አትነካህም አይደል? መጀመሪያ እስቲ ለራስህ ጥሩ ሁን ማለት ነው። እሷን ስሟን ከምታጠፋት እሷ ጨቅጫቃ ናት፣ ሁሌ ማመልዋ ነው። ከሩታ ምንም አይነት ትርፍ ነገር አላገኘውም። ምንም የሚታይ ነገር የሚያስደስት ነገር የለም ከማለትህ በፊት አንተ ራስህ ሁን ማለት ነው። ገባህ አይደል? ራስህ እስቲ ጊዜ ስጥና አስብበት ማለት ነው። እንዴ ሴት መቀያየር በሴት መቀያየር ነው እንዴ? ልጅህን እኮ ለብር አውጥተህ የምትሸጥ ጀግና አባት እኮ ነው። እናት እኮ ናት እኮ ተናግረህ ብትወስደው እኮ ልወስደው ነው ከፍቅር ጋር ላስተዋውቅ ነው ብትል እኮ ሩታ አትከለክለህም እኮ። ነገር ግን ይኸውላችሁ ዛሬ ፍቅር ምን አለች መሰላችሁ? ለሩታ አዳልታ ማለት ነው። ፍቅርን አትንኳት ምላችሁ ለዚህ ነው ማለት ነው። እና በሆነ ነገር ተቆጥታ ነው እንጂ እኔ ልጇ ስለተዋወቅኩት ደግሞ ልጇ ስለያዝኩት እሷ በዚህ ነገር አይከፋትም ስትል ምላሽ ሰጥተዋለች ማለት ነው። ይሄ አብርሽ ደግሞ እሷ ምን ይገኛል ሁሌም ጨቅጫቃ ናት፣ ሁሌም ትጨቃጨቃለች። እንዴ ማንኛውም ሰው እኮ ሳይነኩት እኮ አይጨቃጨቅም፣ ሳይነኩት እኮ አይናገርም። ልጇን ይዛሃትባት ባትመጣ ኖሮ አትናገርህም እኮ ቪዲዮስ ብትይዝ ማለት ነው። እና አንተ ማለት ጨካኝ ድንጋይ ማለት ነው። ሴትን ለብር ብለህ የምትሸጥ ማለት ነው። ውሸታ። አሁን ከፍቅር ጋር ምንም አይነት ግንኙነት የለህም። ፍቅርንም እንድታሰድባት ለራስህ ልትፈምስ ማለት ነው። ምክንያቱም የሄርሜላ አልበቃም ብሎ ማለት ነው። በህይወትህ ስንት ጊዜ ነው ያመጣሃት ፍቅርን? 3 ጊዜ ነው 4 ጊዜ አይደለም እንዴ? የወንድ አልጫ ማለት ነው። በዚህ ናክል አትግማሙ። በሴቶችን ህይወት ደግሞ አትጫወት ማለት ነው። ለፍቅርም ቀንተሃት አይደለም። ምክንያቱም ቀዝቅዞብሃል። ስንት ውሸት ስታወራ ተለከፍኩኝ፣ ታመምኩኝ፣ ስንት ስትቀባጥር ነበረ እና ፍቅርንም ያመጣሃት ልሰራ ነው እንጂ ከፍቅር ምንም አይነት ግንኙነት እንደሌለህ ደግሞ ህዝቡ ያውቃል።